በስተ መጨረሻም ብሩክ የተሸፈነበት ልብስ ተነሳ። ብሩክ ለቀናት እዚህ ክፍል ውስጥ ተሸፍኖ ታስሮ በዚህን ሁኔታ ቆይቷል። ይሁን እንጂ መድብል ዛሬ በመግባት ብሩክ ላይ የተሸፈነውን ልብስ በዚህ መልኩ በእጁ ይዞታል። ብሩክ ለቀናት ምንም ነገር ሳያይ ስለከረመ የተሸፈነለትን ጨርቅ ሲገለጥለት መድብል ማየቱ ደግሞ ይበልጥ ተአምርን ፈጥሮበታል። ብሩክ እባክህ ወንድሜ አንተ እንኳን ራስህን አድን ሂድ በማለት ቢናገርም መድብል ደግሞ ብሩክን ሳያድን ከዚህ ቦታ መውጣት እንደማይፈልግና መሞት ካለባቸውም አብረው እንደሚሞቱ ይናገራል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ ለቀናት ተሸፍኖ የቆየው ብሩክ በዚህን መልኩ ባዶ ክፍል ውስጥ ታስሮ የሚያናግሩትንም ሆነ የሚደበድቡትን ሰዎች አንደኛውንም ሳያይ ነበረ የከረመው። ዛሬ ግን እንደ ድንገት በሩ ተከፍቶ ፊቱ ላይ የተሸፈነውንም ጨርቅ ተገልጦለት ለማየት ችሏል። ብሩክ በተደጋጋሚ በሩ እየተከፈተ ሰው ሲገባ ምናልባትም ካሁን ሊመቱኝ ነው፣ ካሁን ሊደበድቡኝ ነው እያለ ነበረ ሲጠብቅ የነበረው። ነገር ግን በሩን ከፍቶ የገባው ሰው ብሩክ ፊት ለፊት ፊቱ ላይ የተሸፈነውን ልብስ አውልቆ በእጁ ይዞ እንደዚሁም ልብሱን በጣም በቀል እያየው ነበረ። መድብል ወደዚህ አመጣጡ ለካሌብ ትልቅ ዋጋ እንደሚያስከፍለው ነው መድብል ላይ ያየ ነው። መድብል ብሩክን ከዚህ ሳያስወጣ ወደ ቤት መመለስ እንደማይፈልግም ተናግሯል። ካሁን በፊትም ለቅድስት የነገራት ነገር ቢኖር ወንድሜ መሞት መኖሩን ሳላረጋግጥ አልመጣም፣ ወንድሜ አንድ ነገር ከሆነ ደግሞ ብዙ ሰው ያልቃል በማለትም ተናግሮ ነበረ። አሁን መድብል እያንዳንዱ ብሩክ ላይ ሲደረጉ የነበሩ ግፎችን በካሌብና በግብረ አበሮቹ ላይ ለመፈጸም አቅዶ የተነሳ ይመስላል። መጀመሪያ ግን ብሩክን ከዚህ ካለበት ቦታ ማስወጣት እንዳለበትም አምኖ ነው የገባው። እርግጥ መድብል ወደዚህ ሲመጣ ለማንም አልተናገረም። ኤፍራታ ካሁን በፊት በሰጠችው መረጃ አማካኝነት ወደዚህ ለመምጣት ችሏል። ከዛም በኋላ ወደ እዚህ ቦታ ሊገባ ሲል በሩ ላይ እንደደረሰ ለቅድስት በመደወል ምሳሌ ትምህርት ቤትም አልሄደችም የትም አላክሻትም አይደል በማለት ጠይቋት ነበረ። ቅድስትም ስልኳን አንስታ አዎ የትም አልሄደችም፣ ግን ብሩክ ደህና ነው ወይ በማለት ብትጠይቀውም ብሩክ ደህና ነው፣ አንቺ ግን ምሳሌን አደራ በተደጋጋሚ አደራ እያላት ነበረ። ትምህርት ቤትም እንዳትሄድ ምናልባት እኔ ከመጣው እኔ ለራሴ ሄጄ ትምህርት ቤቱን አስፈቅድላታለሁ፣ እኛ እስከምንመጣ ግን በሩን ማንም ቢቆረቁር በር ለማንም እንዳትከፍቺ፣ ስለዚህ ምሳሌ ላንቺ አደራ ሰጥቼሻለሁ በማለት ይናገራል። እንግዲህ ይህን የስልክ ቆይታውን ከቅድስት ጋር ካደረገ በኋላ ወደ ውስጥ ይገባል። ምክንያቱም ከካሌብ ጋር ከተገናኘና እንደዚሁም ደግሞ ወደ ካሌብ ቀጠና ውስጥ ከገባ ምናልባት የስልክ ፍቃድም ላይኖር ይችላል። እሱም እንደፈራው ሁሉ እንደ ብሩክም ሊታገትም ይችላል የሚል ፍርሃት ስላለው ድንገት ሁለታችንም ስልካችን ከሚጠፋባት እኔ አሁን አስጠንቅቂያት ስለ ምሳሌ ሁሉን ነገር ነግሪያት፣ እንደዚሁም ምሳሌን እኛ እስከምንሄድ ድረስ ኢቭን ባንሄድ እንኳን እሷ እንድትጠብቃት ለማድረግ ለማስጠንቀቅ ብሎ ያቀደ ይመስላል መድብል። እንግዲህ መድብል ወደ ካሌብ ቀጠና ለመግባት ምንም አላስቸገረውም። ቀጥታ ገብቶ ብዙ ቤቶች የተዘጉ በሮች እንደዚሁም ደግሞ ሰው ገብቶባቸው የማያውቁ የሚመስሉ በጣም ከተዘጉ የቆዩ የሚመስሉ ክፍሎች ብዙን አይቶ ነበረ። 2-3ቱን ከፍቶ ቼክ ካደረገ በኋላ ግን በስተመጨረሻ ብሩክን አግኝቶታል። የሚገርመው ነገር ከብሩክን ሳያገኝ ቀደም ብሎ የከፈታቸው በሮች ለራሱ እንደዚሁ ሰው ሲታሰርባቸው የቆዩ ወንበሮች ይመስላሉ። ማሰሪያ ነገሮችም ታይተዋል አንዳንዶቹ ላይ።
ብሩክን ሲያገኘው ግን ገና በሩን ሲከፍተው ነበረ እዚህ ውስጥ ብሩክ አለ ብሎ የገመተ ይመስላል። ካከፋፈቱ ሰፍ ብሎ ነበረ የከፈተው እና ከዛም በኋላ ብሩክ ግን የበሩን ድምጽ ሲሰማ ትንሽ መደንገጥ ስሜት ታይቶበት ነበረ። ምክንያቱም ወደ ክፍሉ እየገባ ያለው በተደጋጋሚ ሰዎች እየመጡ ያንን የተሰጠውን ወደ ውጭ ሀገር እንዲወስድ የተሰጠውን እቃ ለምን እንደጣለና ማንን አስፈቅዶ እንደዚሁም ደግሞ ማንን ተማምኖ እንደሆነ በተደጋጋሚ እየጠየቁ ሲደበድቡት እንደነበረ ያስታውቃል። በአሁኑ ላይ ግን መድብል የብሩክ አይኖች ብርሃን እንዲያዩ ፈቅዶለታል። መድብል ፊቱ ላይ ብሩክ ፊት ላይ የተሸፈነውን ጨርቅ ኮፍያ በማንሳት ለመጀመሪያ ጊዜ አጋቼ ሲያሰቃየኝ የቆየው ሰው ማን ነው፣ ምን ይመስላል የሚለውን ነገር ሰፍ ብሎ ለማየት ብሩክ አይኖቹን ሲገልጥ የወንድሙን ፊት ነው ያየው። ብሩክ ወንድሙን ሲያይ በጣም ነው የተደናገጠው። ወንድሜ ከእስር ቤት የወጣው የኔን ሁኔታ ሰምቶ ሊሆን ይችላል፣ ብሩክ ጠፍቷል ብለውት ሊሆን ይችላል። ወንድሜ ራሱን አደጋ ላይ ጥሎ ነው እኔ ጋ የመጣው። አሁንም እኔ ጋ ቢመጣም መልሶ ሌላ ችግር ውስጥ ነው ያለው በማለት በማሰብ እባክህን አንተ እንኳን ራስን አድን በማለት ተናግሮ ነበር ብሩክ። እርግጥ ብሩክ በዚህን ሁኔታው መቀጠል ባይፈልግም ነገር ግን ባደረገው ነገር እንደዚሁም ደግሞ የካሌብ ሰዎች እያሰቃዩት በዚህን መልኩ ሲሄዱ ብሩክ እጁን ከእጅ ከመስጠት ይልቅ ይምቱኝ ብሎ ፈቃደኛ የሆነ ይመስላል። ለነሱ ለመሸነፍ አልፈለገም። ይሁን እንጂ ከዚህ ወጥቶ እያንዳንዱ ሰው የሚገባውን ዋጋ እንደሚመልስ ከሁኔታው ያስታውቅ ነበረ። እንግዲህ ቅድስትም ቃል በገባቸው መሰረት ምሳሌን እየተንከባከበች ትገኛለች። ምሳሌ ትምህርት ቤት ለምን አልሄድም እያለች ብትጠይቅም ቅድስት መልሷ አባትሽ ደውሎ ነበር ሌሊት አንቺ ተኝተሽ ትምህርት ቤት እንዳትሄድ ምናልባት ሰሞኑን ልመጣ እችላለሁ ብሏል በማለት ነበረ ለምሳሌ የነገረቻት። ምሳሌ ወደ ትምህርት ቤት ባለመሄዷ ብዙም ደስተኛ ባትሆንም ነገር ግን ምናልባት አባቷ የሚመጣ ስለመሰላት ደስተኛ ናት። እንግዲህ ይህን 2 ቀን በዚህን መልኩ ቤት ካቆየቻት በኋላ በቀጣይ ቅድስት ምን እንደምትል ባናውቅም በአሁኑ ላይ ግን ምሳሌም ሳይከፋት ቅድስት ግን በሀሳብ ተውጣ የብሩክ መሰወር ሳያንስ አሁን ደግሞ መድብልም ያለበት ቦታ እንደማይታወቅ ስልኩም ተመልሳ ብትሞክረው እንደማይሰራ ነው ቅድስት ያየችው። ይሁን እንጂ መድብል በምንም አይነት ችግር ውስጥ እንዳልገባ ይልቁንስ መድብል ወደዚህን ቦታ ሲገባ የካሌብ ሰዎችን ለመምሰልና ታማኝ አገልጋይ መስሎ ብሩክን ለማስወጣት እየሞከረ ያለው ጥረት በጣም ደስ የሚል ነው። መድብል በዚህን ሁኔታው ከተሳካለት ኢቭን በቅርብ ብሩክን ይዞት ወደ ቤት እንደሚመለስ ነው። ምክንያቱም ካሌብ የእሱ ሰዎች ብዙ ስለሆኑ መድብል ከሰዎቹ ውስጥ የትኛው እንደሆነ እንኳን አላወቅም። መድብል ወደ ብሩክ ከተጠጋ በኋላ ሌሎች ብሩክን የሚደበድቡ ሰዎች ወደ ብሩክ ክፍል እንደማይገቡና እንዳይገቡ እያደረገም ይገኛል። ምክንያቱም እኔ ነኝ የእጁን የምሰጠው በማለት ወደ ብሩክ እየገባ ምንም አይነት ነገር ሳያደርስበት ሲነጋገሩ ሲመካከሩ ቆይተው መልሶ ይወጣል ማለት ነው። ልክ ሲደበድበው የቆየና ሲያሰቃየው የቆየ መስሎ ነገር ግን ለራሳቸው ምስጢራቸውን አውርተው እንዴት ከዚህ ቦታ ሊያወጣው እንደሚችል ምናልባትም በየት አቅጣጫ እሱን ማሾለክ እንደሚችል መንገዶችን እያመቻቸ ይገኛል። ሞገስ ወደ መድብል ደውሎ ነበረ። ምክንያቱም አሁን ላይ ሞገስ ነጻነት እየተሰማው ነው። በተለይ መድብል ከእስር ቤት ከወጣ በኋላና ከሞገስ ጋር በአንዳንድ ነገሮች ላይ እየተገናኙ የሞገስን ስጋት ለራሱ የመድብል ከእስር ቤት መፈታት ለሞገስ ነጻነት ሰጥቶታል። በተለይ በኢቲኤም ካርድ እየተከታተለው እንደሆነ ዝና የነገረው ይሄን አጣርቶ የነገረው መድብል ነበር እና አሁንም መድብል ላይ ትልቅ ተስፋ አድርጎ ካሁን በኋላ ዝናን አልፈራውም በማለትም ሲናገር አይተናል።
ስለዚህ ለመድብል ሲደውል ስልኩ አልሰራለትም። የመድብል ስልክ መዝጋት ሞገስን አሳስቦት ሁለቴ ሶስቴ ደጋግሞ ከደወለ በኋላ ጥሪ አይቀበልም ነበረ የመድብል ስልክ የሚለው ወደ ካሌብ ቀጠና ውስጥ ከገባ በኋላ። ምክንያቱም ወደዛ ሊገባ የቻለው አላማው ብቸኛ አንድ አላማው ብሩክን ከዛ ማስወጣት እስከሆነ ድረስ ማንም ሰው እንዲጠራጠረውና ማንም ሰው እንዲያጋልጠው አይፈልግም። ለዚህም ነው አስቀድሞ ስልኩን ዘግቶ ወደዛ የገባው። ለጊዜው ለካሌብ ታማኝ አገልጋይ ሆኖ ነው እንግዲህ ወደዛ የገባው። ስለዚህ የማንንም ስልክ እያነሳ በሌሎች መጠቆርን አልፈለገም። ሞገስም በተደጋጋሚ ደውሎ አልሰራለት ካለው በኋላ ወደ ቅድስት ደውሎ ነበረ። ወደ ቅድስት ደውሎም መድብል በሰላም ነው ወይ ስልክ አያነሳልኝም በማለት ቢጠይቃትም ሰላም ነው፣ ነገር ግን ጋሼን ያለበትን ሁኔታ ለማጣራት እወጣለሁ ብሎኝ ነበረ። ከዛ ወዲህ አንዴ ነው የደወለልኝ፣ እኔም በደውል አይሰራም፣ ምናልባት ባትሪ ዘግቶበት ሊሆን ይችላል በማለት ተመልሳለታለች ቅድስት። እርግጥ ቅድስት ለራሷም ሀሳብ ውስጥ ብትሆን ሞገስን ለማረጋጋት ግን ሞክራለች። እንግዲህ ቅድስት ለሞገስ እንደዚህ ካለችው በኋላ ሁለታቸውም ተሰነባብተው ስልካቸውን ይዘጋሉ። ምሳሌም እያጸናች ስለነበር ቅድስትዬ ከስንት ቀን በኋላ ነው ትምህርት የምሄደው? እሺ አባዬስ መቼ ነው? ዛሬ ነው ነገ ነው የሚመጣው? እያለች ብትጠይቃትም ሰሞኑን እመጣለሁ ነው ያለኝ፣ ነገር ግን ሰርፕራይዝ ስለሚያደርግሽ እንዳትሄድ ብሏል በማለት ስትነግራት ነበረ። ምሳሌ በዚህ ነገር ላይ በጣም ደስተኛ ናት። እንግዲያውስ ተማሪዎች አሁን እዛ እየተማሩ ስለሆነ እንዳያመልጠኝ ላጽና በማለት እያጸናች ነበረ። የአሁኑ ፓርት እዚህ ድረስ ነበረ። በቀጣይ ፓርት ምን ይፈጠራል የሚለውን በቀጣይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ